ዩቲዩብ ለመጀመር ያሰባችሁ ከሆነ ምናልባት እስካሁን ትኩረት ያደረጋችሁ ያላችሁት የተሳሳተ ነገር ላይ ሊሆን ይችላል። ማናቅ ይህ ስህተት ደግሞ አብዛኞቹን ቻናሎች ገና በጅምሩ ይገድላቸዋል ማለት ነው። አባቴ ብዙ ሰዎች ቻናላችን ያላደገው በአልጎሪዝም ችግር ወይም በመረጥነው ኒች ወይንም ደግሞ በቪዲዮ ተምኔል ምክንያት ነው ብሎ ያስባሉ። ግን ነገሩ እንደዛ አይደለም። እውነታው ምን እንደሆነ ልንገራችሁ። ስሙኝ። መጀመሪያ ዩቲዩብ ለመጀመር በከፍተኛ ሁኔታ ሞቲቬሽን ውስጥ ትገባላችሁ፣ ይሞቃልባችሁ። ከዛ በመጨረሻም የመጀመሪያ ቪዲዮአችሁን ትጭናላችሁ። ገና ስትጀምሩ ደስ የሚል ስሜት አለው። ዩቲዩበር ሊሆን ነው ምናምን ትላላችሁ። ወደ ዩቲዩብ ስቱዲዮም እየገባችሁ ደጋግማችሁ ሪፍሬሽ ታደርጋላችሁ። የቪዲዮውን አናሊቲክስ አሁንም ትመለከታላችሁ። ልክ የመርሳት ችግር እንዳለበት ሰው ማለት ነው። አሁን ምንም እኮ ለውጥ የለው። ይህ ነገር የት ሊያደርስ እንደሚችል በምናባችሁ ትስላላችሁ። ነገር ግን የታሰበው ያህል ተመልካች አይመጣም። ጥቂት ሰዓታት ያልፋሉ፣ ጥቂት ቀናት ይኖግዳሉ፣ ግን ምንም የሚቀየር ነገር የለም። ከዚያ በኋላ ሁሉንም ነገር መጠራጠር ትጀምራላችሁ። ሐሳባችሁን፣ የመረጣችሁትን ርዕስ፣ የአቀራረብ ዘይቤያችሁን፣ ሌላው ቀርቶ ዩቲዩብ ለመጀመር የወሰናችሁትን ውሳኔ ጭምር ትጠራጠራላችሁ። አብዛኛው ሰው ወዲያውኑ ስራውን አያቆምም። ይልቁንም ቀስ እያሉ ነው የሚጠፉት። አንዴ ቪዲዮን መጫን ያመልጣቸዋል። ከዛ ደግሞ ሌላ፣ በሚቀጥለው ሳምንት እጭናለሁ እያሉ ራሳቸውን ያታልላሉ። አይጭኑም። በቃ ምንም ማድረግ አይቻልም። ተስፋ ቆርጠዋል፣ ግን እጭናለሁ ይላሉ። በመጨረሻም ቻናሉ ጭልጥ ብሎ ይቆማል። ይህ የሆነው አቅም ስለሌላችሁ ወይም ሳትፈልጉት ቀርታችሁ አይደለም። ነገር ግን ችግሩ ምን እንደሆነ ስላልገባችሁ ብቻ ነው። ሌላ ምንም ነገር የለም። ትልቁ ስህተት ይህ ነው። ምንም አይነት ገንዘብ በማይሰራበት ጊዜ እንድትቀጥሉ የሚያደርጋችሁ ግልጽ ምክንያት ከሌላችሁ በዩቲዩብ ላይ ብዙ አትቆዩም። ምክንያቱም በዩቲዩብ ምንም ድንቡሎ ሳንቲም የማታገኙባቸው ረጅም ጊዜያት አሉ። ዝም ብላችሁ የምትፈጉበት ኤዲት ታደርጋላችሁ፣ ቮይስ ሪከርድ ታደርጋላችሁ፣ ቪዲዮ ቆራችሁ ይቃጠላል። ማንም አይላችሁ ማለት ነው። እሱም ብቻ ሳይሆን ምንም አይነት ኮሜንት፣ ማበረታቻ ወይም ትክክል እየሰራችሁ መሆኑን የሚያሳይ ምልክት የማይኖርባቸው ቀናቶች አሉ። የሚገርመኝ ማለት ነው ሰብስክራይብ ያደርጋለሁ የመጀመሪያ ሰሞን፣ ከዛ አሪፍ እየሰራው ነው ስትሉ በነጋታው መልሶ አንሰብስክራይብ አድርጓል። ሞራላችሁን ግድል ነው የሚያደርገው። በእንደዚህ አይነት ወቅቶች ትሬንድ የሆኑ ነገሮችን ለማሳደድ ትሞክራላችሁ። ቻናላችሁን ደጋግማችሁ በአዲስ ትጀምራላችሁ። ከትልልቅ ክሬተሮች ሐሳባቸውን ኮፒ ማድረግ ትጀምራላችሁ። ግን አሁንም የሆነ ነገር እንደጎደለ ይሰማችኋል። ጥረት እያደረጋችሁ እንኳን እንዳቆማችሁ ይሰማችኋል። ምክንያቱም አቅጣጫ የሌለው ጥረት ትርጉም የለሽ እንደሆነ ስለምታውቁ ነው። ስለዚህ ማንም የማይናገረው መፍትሄ ይኸውላችሁ። ቪዲዮአችሁ 12000 ሳይሆን 12 ብቻ ተመልካች የሚያገኝባቸው ሳምንታት ይኖራሉ ሳይሆን አሉ። በጣም ብዙ ሳምንታት ምንም አስተያየት፣ ምንም ላይክ፣ ምንም አይነት ነገር ሰው አየልኝ ወይ ብላችሁ ራሳችሁን ትጠይቃላችሁ። በእንደዚህ አይነት ሳምንታት ሞቲቬሽን አያድናችሁም። ሌላ የዩቲዩብ ዘዴ የሚያስተምር ቪዲዮ ማየትም አይረዳችሁም። የሚያድናችሁ ምክንያት ብቻ ነው። አዎን ምክንያት። አንዴ ያ ምክንያት ካላችሁ ሌላው ነገር ሁሉ ትርጉም መስጠት ይጀምራል። ምን እየሰራችሁ እንደሆነ በትክክል ካወቃችሁ ሁሉንም ነገር ማሳደድ ታቆማላችሁ። ከሐሳብ ወደ ሐሳብ መዝለልን ታቆማላችሁ። የሆነ ነገር ሳይሳካ ሲቀር ቻናሉን በአዲስ መልክ መጀመርን ትተዋላችሁ። ዝም ብሎ ቫይራል የሆነ ነገር ሁሉ መውሰድ ታቆማላችሁ። ትክክለኛ ሰው ትሆኑ፣ በቃ ጤነኛ ዩቲዩበር ለመሆን ትሆናላችሁ። በድንገት ዩቲዩብ ቀለል ያለ ይሆንላችኋል። ማለቴ ቀላል ሳይሆን ግልጽ ይሆንላችኋል። ቁጥሮች ዝቅተኛ ቢሆኑም ቪዲዮው የታሰበውን ያህል ባይሰራላችሁም ማንም ባስተውላችሁም እንኳን ለምን ስራችሁን እንደቀጠላችሁ ታውቃላችሁ። ያ ግልጽነት ደግሞ አሰራራችሁን ይቀይረዋል። ሁሉንም ነገር መጫን አለብኝ የሚል ስሜት አይሰማችሁም። ሁሉንም ሰው ለማስደሰት አትጨነቁም። ዝም ብላችሁ በዘፈቀደ ቪዲዮ መስራት ታቆሙና እርስ በርስ የሚገናኙና ተያያዥነት ያላቸውን ቪዲዮዎች መስራት ትጀምራላችሁ። ቻናሎች ሳይሰለቹና ሳይቆዩ የሚያድጉት በዚህ መንገድ ብቻ ነው። በዚህ መንገድ ይሄን ይዘመድ ነው። አብዛኞቹ ሰዎች የማይረዱት ነገር ቢኖር ዩቲዩብ ለግልጽነት፣ ለግልጽ ሐሳቦች፣ ለግልጽ አቅጣጫና ለግልጽ ስራዎች ሽልማት ይሰጣል። ተመልካቾች ቻናላችሁ ስለምን እንደሆነ ሲረዱ ተመልሰው ይመጣሉ። ይህ የሚሆነው ደግሞ ቪዲዮአችሁ ፍጹም ስለሆነ ወይም አቀራረባችሁ የሚገርም ስለሆነ አይደለም፣ ነገር ግን ምን እንደሚያገኙ ስለሚያውቁ ነው። የምታቀርቡትን ነገር ያምኑታል። ያ ሲሆን ደግሞ ኮንሲስተንሲ በግዴታ የምታደርጉት አይሆንም። አድካሚ መሆኑ ይቆማል። ዳገት ላይ
ላይ ድንጋይ እንደመግፋት አይሆንባችሁም። ይልቁንም ዘላቂነት ያለው ነገር ይሆናል። ስለዚህ ስለ እድገት ከመጨነቃችሁ በፊት፣ ስለ አልጎሪዝም ከመጨነቃችሁ በፊት፣ ስለ ገንዘብ ወይም ስለ ሰብስክራይበር ከመጨነቃችሁ በፊት ለአፍታ ቆም በሉና ራሳችሁን አንድ ጥያቄ ጠይቁ። እኔ እዚህ ጋር በትክክል ምን እየሰራው ነው? ለሰው የሚገርም የሚመስለውን አይደለም፣ መናገር አለብኝ ብላችሁ የምታስቡትንም አይደለም። በታማኝነት ይህ ቻናል ምን እንዲሆን ትፈልጋላችሁ? ለዩቲዩብ ሳይሆን ለራሳችሁ። ምክንያቱም አንዴ ያ ነገር ግልጽ ከሆነ የራሳችሁ ሐሳብ ከራሳችሁ ጋር መጣላቱን ያቆማል። የምትጭኗቸው ቪዲዮዎች በዘፈቀደ መሆናቸው ይቀራል። ቻናላችሁን በመጨረሻ አቅጣጫ ያገኛል። እስካሁን ይህንን ቪዲዮ እያያችሁ ከሆነ ለተነሱ ሐሳብ ትኩረት ሰጥታችኋል ማለት ነው። ስለዚህ አትሾክሉ፣ በጭፍን አታቅዱ። በትክክል አብራችሁት መዝለቅ በምትችሉት ነገር ላይ ስሩ። ላይክ እና ሰብስክራይብ እንዳይረሳ።